ሰላም እንዴት ናችሁ? ዛሬ በአዲስ ሌሰን ተገናኝተናል። በዛሬው ሌሰናችን በዋነኝነት የኢትዮጵያን ሂስትሪ ነው ዲስከስ የምናደርገው። በተለይም ደግሞ ኢትዮጵያ ከሁለተኛው የጣሊያን ወረራ በኋላ ምን አይነት ኮንዲሽን ውስጥ ነበረች የሚለው ነው ዲስከስ የምናደርገው ማለት ነው። ከዛ በፊት ግን ወደ ሌሰናችን ከመግባታችን በፊት ቀጣይ አንድ ቪዲዮ ተመልክተን እንመለሳለን። Addis Ababa, capital city of the Ethiopian Empire, and the scene recently of an historic event. Here in this room on the 29th of January of this year, an agreement was ratified between Great Britain and Ethiopia. It was more than just a document which was signed on that day by the Emperor Haile Selassie and Major General Sir Philip Mitchell. It was the first example of the redeeming of a solemn pledge, the pledge given by the democracies to fight for and finally liberate all those countries overrun by fascist aggression. It is good that you are here to record this picture of me in my palace garden at Addis Ababa. People who see this throughout the world will realize that even in the 20th century, with faith, courage and a just cause, David will still beat Goliath. These pictures recall the Emperor's return to his capital after 5 years in exile. The days of Italian oppression are done with, but Ethiopia's freedom was attained only after a long and bitter struggle. And in that struggle, many men from the British Commonwealth of Nations laid down their lives or suffered grievous wounds. Now the battle is over in Ethiopia, there remains the problem of peace. Reconstruction and reform are urgently needed, and the Emperor's task will be hard. But he will not strive alone. The British government will give him every help according to the terms of the agreement. And behind the government will be the people of the British Empire, whose sons fought over the wild mountains of Ethiopia, not only for the release of Abyssinians, but for the freedom of all men everywhere. As always in their history, they fought to help a brave people to regain its rightful place in the sun. They will see to it that their sacrifice was not made in vain. በዋነኝነት በዚህ ሌሰን የምንመለከተው እንግዲህ ከሁለተኛው የጣሊያን ወረራ በኋላ ኢትዮጵያ ውስጥ የነበሩ የተለያዩ ዩሮፒያን ፓወሮች ነበሩ። በተለይ በዋነኝነት ዶሚኔት አድርገውት የነበሩ በወቅቱ ብሪቴን፣ ጣሊያን እና አሜሪካን የነበሩት። ለነዚህ ሶስት ፓወሮች እንዴት በወቅቱ የነበረውን የኢትዮጵያን ፖለቲክስ፣ ኤዱኬሽን፣ ሌሎች የኢኮኖሚ ዘርፍም እንዴት ኢንፍሉዌንስ እንዳደረጉ የምንመለከት ይሆናል። በተለይ ጣሊያን ከሁለተኛው የጣሊያን ወረራ በኋላ እንግዲህ ኢቬንቹዋሊ በዩኤን በተደረገው ውሳኔ እንዲሁም ደግሞ ጠንካራ በነበረው የኢትዮጵያ ሕዝብና ከብሪቴን ወታደሮች ጋር በተደረገ ትብብር ጣሊያን ሙሉ ለሙሉ ከኢትዮጵያ ግዛቶች ልትወጣ ችላ ነበር፣ ከሁለተኛው ወረራ በኋላ ማለት ነው። ከጣሊያን መውጣት በኋላ እንግዲህ ከኢትዮጵያ ጋር በጣም ጥብቅ የሆነ አላያንስ ስምምነት የነበራት ብሪቴን ነበረች በወቅቱ። ብሪቴን ከጣሊያን ወረራ በፊትም ከኢትዮጵያ ጋር በደንብ ጠበቅ ያለ ሪሌሽንሺፕ ነበራት። ይሄ ለምንድን ነው ሲባል በተለይ ሁለተኛው የጣሊያን ወረራ በደንብ እየተስፋፋ በመጣበት ጊዜ በወቅቱ የነበሩት ንጉስ አፄ ኃይለ ሥላሴ ተሰደው ነበር አይደለ? ወጥተው ነበር ከኢትዮጵያ ወጥተው ወደ ለንደን ሄደው ነበር። እዛም ለንደን በነበሩበት ጊዜ በወቅቱ ከነበሩት ብሪቴን ከተለያዩ ሚኒስትሮች ጋር ጠበቅ ያለ ሪሌሽን እንደነበራቸው እንዲሁም ብሪቴን ወደ ኢትዮጵያ እንዲመለሱ ብዙ ሰፖርት እንዳደረገችላቸው ታሪክ ላይ ተጽፎልናል ማለት ነው። እንግዲህ ፋይናሊ በ1941 እንግዲህ ንጉሱ በብሪቴን እርዳታ ወደ መንበራቸው ሊመለሱ ችለዋል ማለት ነው። እንግዲህ ጣሊያን ኢትዮጵያ ላይ ያላት ድርሻ ከዚህ በኋላ ሙሉ ለሙሉ ከኢትዮጵያ ልትወጣ ችላለች ማለት ነው። በኋላ ላይ እንግዲህ ከጣሊያኖች በኋላ ብሪቴን ነች በወቅቱ የነበረውን የኢትዮጵያን አብዛኛውን
አብዛኛውን ፖለቲክስ ኢኮኖሚክስን አብዛኛውን ቦታ ዶሚኔት ያደረገችው ብሪቴን ነበረች ማለት ነው። ስለዚህ ከጣሊያን ቀጥሎ ኦልሞስት መቆጣጠር በሚባል አይነት ደረጃ ኢትዮጵያን ይዛት እንደነበረ እንረዳለን ማለት ነው። ያው መጀመሪያ ላይ የብሪቴን አመጣጥ ኢትዮጵያን ሰፖርት ለማድረግ ከጣሊያን ግዛት ለማስወጣት ቢሆንም የራሷን ሰልፍ ኢንትረስት ለማስጠበቅ ነው ኢትዮጵያን ሰፖርት ስታደርጋት የነበረው ማለት ነው። ከጣሊያን ወረራ በኋላ እንግዲህ ኢትዮጵያ ኢሚዲየት የሆነ ሶቨሬኒቲ እንደፈለገች ሉዓላዊነት እንደፈለገች ኢንዲፔንደንት ሀገር መሆኗ እንዲታወጅላት እንደፈለገች ነገር ግን ብሪቴን ይህንን ቶሎ ልታደርግ እንዳልቻለች እንረዳለን። በተለይ እዚህ ጋር እንደምትመለከቱት እንደ ሎንግ ተርም ጎል ነበር የያዘችው ብሪቴን እንጂ ወዲያውኑ ለኢትዮጵያ በወቅቱ ሶቨሬኒቲዋን ወይም ሉዓላዊነቷን ልትሰጣት ፈቃደኛ እንዳልነበረች እንረዳለን። እንግዲህ የብሪቴን ኢትዮጵያ ላይ ጠንካራ መሆን ብዙ በጣም ዶሚኔት ማድረግ በተለይ በኢቭን በአፄ ኃይለሥላሴ ካቢኔት ወይም ከአፄ ኃይለሥላሴ ጋር አድቫይዝ የሚያደርጓቸው ካቢኔት ማለት ከአፄ ኃይለሥላሴ ጋር እየተነጋገሩ የተለያዩ ውሳኔዎችን የሚወስነው ግሩፕ ማለት ነው። ይሄ ግሩፕ ለሁለት ተከፈለ። ይሄ ካቢኔቱ ክላሽ አደረገ ማለት ነው። እዚህ ጋር እንደምትመለከቱት ማለት ነው ሜይ 1941 ላይ እንግዲህ ይሄ ካቢኔት ለሁለት ሊከፈል ችሏል ማለት ነው። ይሄም የተከፈለው አንደኛ ብሪቴንን ሰፖርት የሚያደርግ ፕሮ ብሪቴን የሆነ ወይም የብሪቴንን ኢትዮጵያን እንደዚህ ሰፖርት ማድረጓን አፕሪሺየት የሚያደርግ አንድ ግሩፕ ነበረ። ቀጣዩ ግሩፕ ደግሞ ኢንዲፔንደንስን ሰፖርት የሚያደርግ ኢትዮጵያ በራሷ ነው መተማመን ያለባት በራሷ ነው ጥገኛ መሆን ያለባት እንጂ ሌላ ሀገር ላይ ጥገኛ መሆን የለባትም የሚለውን አይነት አስተሳሰብ በሚይዝ ይሄ ካቢኔት ለሁለት ክላሽ እንዳደረገ እንረዳለን። ከዛም በተጨማሪ በወቅቱ የነበሩት ብሪቴኖች እነዚህ ሚኒስተሮች ወይም ካቢኔት ውስጥ ያሉትን እንደ አማካሪ ጀስት ሀሳብ ሼር ለማድረግ እንጂ ምንም አይነት ዲሲዥን ላይ እንደማያስገቧቸው እንረዳለን። በተለይ ከ1941 አካባቢ ጀምሮ የነበረውን የኢትዮጵያን ፖለቲክስ ፎሬን ሪሌሽን ኤቭሪቲንግ የኢትዮጵያን ነገር ብሪቴን ነበረች ዶሚኔት ያደረገችው። ኤቭሪ ውሳኔ የሚያልፈው በብሪቴን ስር ነው። ኢትዮጵያ ምንም በወቅቱ የራሷ ኦቶሪቲ እንዳልነበራት እንረዳለን። ይህን ተከትሎ ነው እንግዲህ እነዚህ ካቢኔቶች እንደ አድቫይዘር ነበር የሚታዩ የነበረው እንጂ ዲሲዥን ላይ ቦታ አይሰጣቸውም ነበረ ማለት ነው። ከዚህ በኋላ እንግዲህ በብሪቴንና በኢትዮጵያ መካከል ያለው ቴንሽን እየጨመረ መጣና አፄ ኃይለሥላሴ በከፍተኛ ግፊት አንግሎ ኢጂፕሽያን አግሪመንት የሚባለውን አግሪመንት በብዙ ትግል እንዲፈረም ሊያደርጉ ችሏል። ይሄ በዋነኝነት ይሄ አንግሎ ኢጂፕሽያን አግሪመንት ሁለት ነው ያለው፣ በኋላ ላይ እናየዋለን። የመጀመሪያው የ1942 አለ፣ ከዛ ደግሞ የ1944 አለ። በሁለተኛው ዓመት የተፈራረሙት ማለት ነው። በዋነኝነት እነዚህ ሁለቱ አግሪመንቶች የሚለያቸው ነገር ምንድነው? ይሄ የ1942 አግሪመንት ሞር ኦፍ አግሪመንት ተደርጓል፣ ተስማምተዋል። በምን ተስማምተዋል የሚለው እናያለን። ነገር ግን ብሪቴን ስምምነቱን አልጠበቀችም። ስምምነቱን ጥሳ ኢትዮጵያን ስቲል ኮንትሮል እያደረገቻት ነበር። በሁለተኛው የ1944 አግሪመንት ግን ኢትዮጵያ ሙሉ ለሙሉ ሶቨሬኒቲዋ ተከብሮላት ኢንዲፔንደንት ሀገር የሆነችበት ነው። ስለዚህ ሁለት አግሪመንቶች እንዳሉ እንዳትረሱ ለማለት ያህል። እሺ እንግዲህ ይሄ አንግሎ ኢትዮጵያን አግሪመንት ምንለው የ1942 በዚህ ትሪቲ እንግዲህ ኢትዮጵያ ሶቨሬን ስቴት መሆኗ ኮንፈርም ተደርጓል ወይም ተረጋግጧል። ነገር ግን ስቲል የብሪቴን ዲፔንደንሲ ነበረ። ብሪቴን ላይ ዲፔንደንት ነበረች ስቲል ማለት ነው። ወይም ደግሞ የብሪቴን ዶሚናንስ ኢትዮጵያ ውስጥ ስቲል ነበረች ብሪቴን ከዚህ ስምምነትም በኋላ። ከዛም በተጨማሪ በወቅቱ የነበሩት የብሪቲሽ ፕራይም ሚኒስትሮች የተለያዩ ቦታዎች ላይ በኢኮኖሚክስ በፖለቲክሱም ሆነ በካልቸሩ ቦታ ላይ ትልቁን ቦታ ይዘው እንደነበረ ከኢትዮጵያውያኖች ይልቅ ትልቁን ቦታ ይዘው እንደነበረ ኢቭን አርሚውን የጦር ኃይሉን ሳይቀር የሚያሰለጥኑት ብሪቴኖች እንደነበሩ እንረዳለን ማለት ነው።